በምስራቅ አውሮፓ ሰማይ ላይ ከደመናዎች በላይ በድብቅ የሚካሄድ አንድ የሞት ሽረት ትግል አለ። የራዳር ኦፕሬተሮች ስክሪናቸውን በትኩረት ይመለከታሉ። ሁሉም ነገር ሰላማዊ ይመስላል። ነገር ግን በዚያ ቅጽበት ከ20 ኪሎ ሜትር ከፍታ ላይ የድምፅን ፍጥነት 10 ጊዜ በሚበልጥ አቅም አየርን እየቀደደ የፊዚክስን ሕግጋት እየተፈታተን የሚምዘገዘግ አንድ ጥላ አለ። ይህ ጥላ ማስጠንቀቂያ አይሰጥም። ይህ ጥላ ለመደበቅ አይሞክርም። ፍጥነቱ ራሱ መደበቂያው ነው። የአሜሪካን ፓትሪዮት የአየር መከላከያ ስርዓት ኮምፒውተሮች አደጋውን ለይተው ለማስላት በሚሞክሩበት በዚያች ቅጽበት ውስጥ ያ ጥላ ኢላማውን አግኝቶ ያፈነዳል። ይህ የሳይንስ ልቦለድ ፊልም ትዕይንት አይደለም። ይህ የዘመናዊ ጦርነት አዲሱና አስፈሪ እውነታ ነው። ስሙ ኪንዛል ይባላል። በሩሲያኛ ትርጉም ጩቤ ወይም ውጋግራ ማለት ነው። ልክ እንደ ስሙ ይህ መሳሪያ የጠላትን ልብ በቅጽበት ለመውጋት የተሰራ የክሬምሊን የማይመታ ብሎ የሚጠራው የሃይፐርሶኒክ ሚሳኤል ነው። ታሪኩ የሚጀምረው ከዓመታት በፊት በሞስኮ በሚገኝ አንድ ሚስጥራዊ ወታደራዊ ላቦራቶሪ ውስጥ ነው። ሩሲያ አሜሪካ እየገነባችው ላለው የሚሳኤል መከላከያ ስርዓት መልስ የምትሰጥበትን መንገድ ትፈልግ ነበር። አሜሪካ በፖላንድ በሮማኒያና በባህር ላይ የምትተክላቸው መከላከያዎች የሩሲያን የኒውክለር ሚሳኤሎች ዋጋ እንዳያሳጣት ስጋት ነበር። ስለዚህ የሩሲያ መሐንዲሶች አንድ ጥያቄ ጠየቁ። መከላከያ ስርዓቶች አንድ ሚሳኤል የሚጠልፉት ሚሳኤሉ የት እንደሚሄድ ማስላት ስለሚችሉ ነው። ታዲያ የት እንደሚሄድ የማይታወቅ ፍጥነቱ ደግሞ ለመጥለፍ ከሚተኮሰው ሚሳኤል በላይ የሚፈጥን መሳሪያ ብንሰራስ? የጥያቄ የኪንዛልን ጽንስ ወለደ። እንደ አውሮፓውያኑ አቆጣጠር በ2018 ፕሬዝዳንት ቭላድሚር ፑቲን ከዓለም ካስተዋወቃቸው 6 ሱፐር ዌፐንስ መካከል ኪንዛል ቀዳሚውና በተግባር የተፈተነው ነው። የኪንዛል ሚሳኤል ተራ ሚሳኤል አይደለም። ይህ ከአየር የሚተኮስ ባላስቲክ ሚሳኤል ነው። ልዩ የሚያደርገው ደግሞ ፈጣንነቱ ነው። ማክ 10 ይህ ማለት ድምፅን ፍጥነት 10 እጥፍ ይበልጣል ማለት ነው። በሰዓት 12000 ኪሎ ሜትር ይምዘገዘጋል። ይህም ፍጥነት በምሳሌ ለማየት አንድ ሰው ከአዲስ አበባ ተነስቶ ለንደን ለመድረስ የሚፈጅበትን ሰዓት አስቡት። ኪንዛል ይህንን ርቀት በደቂቃዎች ውስጥ ያጠናቅቀዋል። በዚህ ፍጥነት የሚጓዝ አካል በራሱ ዙሪያ የፕላዝማ ደመና ይፈጥራል። አየር በፍጥነት ሲሰነጥቅ በሚፈጠረው ሙቀት ምክንያት በሚሳኤሉ ዙሪያ የሚፈጠረው ይህ የጋዝ ደመና የሬዲዮ ሞገዶችን ይውጣል። ይህ ማለት የጠላት ራዳሮች ሚሳኤሉን ለማየት ይቸገራሉ ወይም ሲያዩት እጅግ ዘግይተዋል ማለት ነው። ኪንዛል የሚታየው ሊመታ ሲል ብቻ ነው። ነገር ግን የኪንዛል ብቸኛ መሳሪያ ፍጥነቱ አይደለም፣ ተለዋዋጭነቱ ጭምር እንጂ። መደበኛ ባላስቲክ ሚሳኤሎች ልክ እንደተወረወረ ድንጋይ ቀስት ሰርተው ነው የሚወርዱት። የት እንደሚያርፉ ማስላት ቀላል ነው። ኪንዛል ግን በረራው ላይ እያለ አቅጣጫውን መቀያየር ይችላል። ወደ ግራ፣ ወደ ቀኝ፣ ወደ ላይና ታች እያለ ይተማል። ይህ ባህሪው የአሜሪካን የአየር መከላከያ ስርዓቶች እንደ ፓትሪዮትና ታድ ያሉትን ግራ ያጋባቸዋል። ሚሳኤሉ አዳኙ ስርዓት እዚህ ጋር ይደርሳል ብሎ ሲተኮስ ኪንዛል አቅጣጫውን ቀይሮ ወደ ሌላ ቦታ ይሄዳል። የድብብቆሽ የሚካሄደው በሰከንዶች ውስጥ ነው። ይህንን አስፈሪ መሳሪያ ተሸክሞ ወደ ሰማይ የሚወጣው አውሮፕላን ራሱ ሌላ ታሪክ ነው። ሚግ 31K ይህ አውሮፕላን በዓለም ላይ ካሉ እጅግ ፈጣን ተዋጊ ጀቶች አንዱ ነው። ኪንዛልን ለመተኮስ መጀመሪያ አውሮፕላኑ ወደ ስትራቶስፌር ወይም የሰማይ ጣራ ወጥቶ በከፍተኛ ፍጥነት መብረር አለበት። ከዚያም ሚሳኤሉን ይለቀዋል። ሚሳኤሉ የአውሮፕላኑን ፍጥነት ተጠቅሞ ሞተሩን ሲያስነሳ እንደ መብረቅ ይወነጨፋል። የውህደት ማለትም የሚግ 31 ፍጥነትና የኪንዛል ቴክኖሎጂ ሚሳኤሉ እስከ 2000 ኪሎ ሜትር ርቀት ድረስ እንዲምዘገዘግ ያስችለዋል። ይህ ማለት ሩሲያ ከግዛቷ ሳትወጣ የአውሮፓን ከተሞች ወይም በባህር ላይ ያሉ የአሜሪካ ጦር መርከቦችን መምታት ትችላለች። የኪንዛል የመጀመሪያው የውጊያ ሙከራ የተደረገው በዩክሬን ጦርነት ላይ ነው። ዓለም በድንጋጤ የተመለከተው ይህ ክስተት የጦርነቱን ታሪክ ቀይሮታል። በምዕራብ ዩክሬን የሚገኝ ከመሬት በታች በጥልቀት የተገነባና በኮንክሪት የተሸፈነ ግዙፍ የመሳሪያ መጋዘን ነበር። ይህ መጋዘን የተሰራው የኒውክለር ቦምብን እንኳ ለመቋቋም ታስቦ ነበር። ነገር ግን ኪንዛል ከሰማይ ተወርውሮ ሲመታው ውጤቱ አስደንጋጭ ሆነ። በሚሳኤሉ ጫፍ ላይ ያለው የኬኔቲክ ኃይል እናም ፍጥነቱ ተዳምሮ ኮንክሪቱን እንደ ወረቀት ቀዶ በመግባት መጋዘኑን አወደመው። ይህ ክስተት ለኔቶ ጀነራሎች የላከው መልእክት ግልጽ ነበር። የትም ብትደበቁ፣ የቱንም ያህል በኮንክሪት ብትሸፈኑ ኪንዛል እያገኛችኋል የሚል። የኪንዛልና የአሜሪካው ፓትሪዮት የአየር መከላከያ ስርዓት ፊልሚያ የዘመናችን የቴክኖሎጂ ጦርነት ቁንጮ ነው። ዩክሬን ፓትሪዮትን
ስታገኝ ኪንዛልን መጣል እንችላለን የሚል ተስፋ ነበራት። በግንቦት 2023 ኬቭ ውስጥ አስገራሚ ዜና ተሰማ። ዩክሬን አንድ ኪንዛል ሚሳኤልን በፓትሪዮት መተንጣልን አለች። የዜና በምዕራቡ ዓለም እንደ ታላቅ ድል ተበሰረ። የማይደፈረው የሩሲያ መሳሪያ ተደፈረ ተባለ። ነገር ግን ሩሲያ ይህንን አስተባበለች። ከጥቂት ቀናት በኋላ ሩሲያ በምላሹ የኪንዛል ናዳ ወረደች። በኬቭ የሚገኘውን የፓትሪዮት ባትሪ ኢላማ ያደረገ የተቀናጀ ጥቃት ተፈጸመ። ቪዲዮዎች እንደሚያሳዩት የፓትሪዮት ስርዓቱ ራሱን ለማዳን በደቂቃዎች ውስጥ 30 ሚሳኤሎችን ወደ ሰማይ ተኩሶ ነበር። ነገር ግን በመጨረሻ አንድ ብልጭታና አንድ ፍንዳታ ይታየ። ሩሲያ 5 የኪንዛል ሚሳኤሎችን ተጠቅመን የአሜሪካን ፓትሪዮት አወደምን አለች። እውነትና ፕሮፓጋንዳ ቢቀላቀሉም አንድ ነገር ግን ግልጽ ነው። ኪንዛልን ለመመከት እጅግ ከባድ፣ ምናልባትም በአንድ ለአንድ ግንኙነት ሊቆም የማይችል መሳሪያ ነው። የዚህ ሚሳኤል ስትራቴጂካዊ ጠቀሜታ ያለው በመሸከም አቅሙ ላይ ነው። ኪንዛል መደበኛ ፈንጂ ብቻ ሳይሆን የኒውክለር ራስን መሸከም ይችላል። ይህ ዱዋል ካፔብል ወይም ሁለት መልክ ያለው ባህሪው ለጠላት ሀገራት ትልቅ ራስ ምታት ነው። አንድ ሚግ 31 አውሮፕላን በራዳር ሲታይ አሜሪካኖች ግራ ይጋባሉ። የያዘው ኪንዛል ኒውክለር ነው ወይንስ መደበኛ የሚለው ጥያቄ የአጸፋ እርምጃ ለመውሰድ በሚደረገው ውሳኔ ላይ ትልቅ ተጽዕኖ ይፈጥራል። የጥርጣሬ በራሱ እንደ መከላከያ መሳሪያ ያገለግላል። ማንም ሰው ሩሲያን ለመንካት አይደፍርም፣ ምክንያቱም የሚመጣው ኪንዛል ምን እንደያዘ ማወቅ አይቻልምና። በተለይም የአሜሪካ የባህር ኃይል ስለ ኪንዛል ሲያስብ እንቅልፍ ይነሳል። የአሜሪካ ኃይል መገለጫ የሆኑት ግዙፍ አውሮፕላን ተሸካቢ መርከቦች ለኪንዛል ተንሳፋፊ ኢላማዎች ናቸው። አንድ አውሮፕላን ተሸካቢ መርከብ በሺዎች የሚቆጠሩ ወታደሮችና በቢሊዮን ዶላር የሚቆጠሩ አውሮፕላኖችን ይይዛል። ይህን መርከብ ለመጠበቅ ኤጂስ የተባለ የአየር መከላከያ አለው። ነገር ግን ኤጂስ የተሰራው ለተለመዱ ክሩዝ ሚሳኤሎች ነው። ከላይ ቀጥ ብሎ በማክ 10 ፍጥነት እየተጠመዘዘ ለሚወርድ ኪንዛል አውሮፕላን ተሸካሚ መርከቧ መከላከያ የላትም። አንድ ኪንዛል ብቻ መርከቧን ለሁለት ሊከፍላት ይችላል። ይህ እውነታ አሜሪካ በፓሲፊክና በአትላንቲክ ውቅያኖስ ያላትን የባህር የበላይነት ጥያቄ ውስጥ ይከተዋል። ሩሲያ ኪንዛልን በሰሜንና በጥቁር ባህር ማሰማራቷ ኔቶን ከሩሲያ ድንበር ለማራቅ የተደረገ ስትራቴጂካዊ ውሳኔ ነው። የኪንዛልን አቅም ለመረዳት የፍጥነትን ኃይል ማሰብ ያስፈልጋል። አንድ ቶን የሚመዝን ነገር በዚያ ፍጥነት መጥቶ መሬትን ሲመታ ፈንጂ እንኳን ባይኖረው የሚያደርሰው ጉዳት ከአነስተኛ የኒውክለር ቦምብ ጋር ይስተካከላል። ህንፃዎች ይፈርሳሉ፣ መሬት ይርገበገባል፣ በአካባቢ ያለው አየር ይቃጠላል። ሩሲያ ይህንን ሚሳኤል ጩቤ ብላ የጠራችውም ለዚህ ነው። ጩቤ ቀዳዳ ፈልጎ ገብቶ የሰውን ህይወት እንደሚያጠፋ ሁሉ ኪንዛልም የአየር መከላከያ ክፍተቶችን ፈልጎ ወሳኝ የሆኑ የመገናኛ ማዕከሎችን፣ የትዕዛዝ ጣቢያዎችንና የኃይል ማመንጫዎችን ያወድማል። በቴክኖሎጂ ዓለም ኪንዛል የሩሲያን የበላይነት ያሳየበት መልክ ነው። አሜሪካና ቻይና የራሳቸውን ሃይፐርሶኒክ መሳሪያ ለመስራት እየተጣደፉ ቢሆንም ሩሲያ ግን መሳሪያውን በጦርነት ተጠቅማ ውጤቱን ያየች ብቸኛ ሀገር ናት። ይህ ለሩሲያ የጦር መሳሪያ ገበያም ትልቅ ማስታወቂያ ነው። ዓለም ኪንዛል ሲምዘገዘግ አይታለች። የፑቲን የማይደፈረው ጦር ንግግር ከፕሮፓጋንዳነት አልፎ መሬት ላይ ወረደ እውነት መሆኑን አረጋግጣለች። ሚሳኤሉን ለመስራት የሚውለው ወጪውም ቢሆን ከአሜሪካቻዎቹ አንጻር በጣም ርካሽ ነው። ነባሩን የኢስካንደር ሚሳኤል ቴክኖሎጂ በማሻሻልና ለአየር ወለድ እንዲሆን በማድረግ ሩሲያ በትንሽ ወጪ ትልቅ ውጤት አግኝታለች። ነገር ግን ኪንዛል ያለ ፈተና አይደለም። መሳሪያውን ተሸክመው የሚበሩት ሚግ 31 አውሮፕላኖች ቁጥር ውስን ነው። እንዲሁም ሚሳኤሉን በብዛት ማምረት ለሩሲያ ኢኮኖሚ ፈተና ሊሆን ይችላል። የምዕራባውያን ማዕቀብ ለሚሳኤሉ የሚሆኑ ዘመናዊ ኤሌክትሮኒክስ ክፍሎችን ለማግኘት አስቸጋሪ አድርጎበታል። ይሁን እንጂ ሩሲያ አሁንም እነዚህ ሚሳኤሎችን እያመረተችና እየተኮሰች ትገኛለች። ይህም የሚያሳየው የክሬምሊን ወታደራዊ ኢንዱስትሪ ምን ያህል ጠንካራና ራሱን የቻለ እንደሆነ ነው። የኪንዛል ድምፅ ከፍንዳታው በፊት አይሰማም። የድምፅን ፍጥነት ቀድሞ ስለሚሄድ ሰለባዎቹ የሚሰሙት የመጨረሻው ነገር የራሳቸውን ህንፃ መፍረስ ነው። ይህ ስነ ልቦናዊ ጉዳት በራሱ ጦርነት ነው። የዩክሬን ወታደሮችና ህዝብ የአየር ማስጠንቀቂያ ሲሰሙ ወደ መጠለያ ይሮጣሉ። ነገር ግን ኪንዛል መሆኑን ካወቁ መጠለያውም እንደማያድናቸው ይረዳሉ። ይህ የተስፋ መቁረጥ ስሜት የሩሲያ አንዱ የጦር መሳሪያ ነው። ኪንዛል በዘመናዊ ጦር ታሪክ ውስጥ አዲስ ምዕራፍ ከፍቷል። ከእንግዲህ ደህንነት የሚሰማው ወፍራም ኮንክሪት ወይም ርቀት አይደለም። ኪንዛል ርቀትን ያጠባል፣ ኮንክሪትን ይበሳል። የሩሲያ ጩቤ በሰማይ ላይ እስካለ ድረስ ማንም ጀነራል፣ ማንም ፕሬዝዳንት፣ ማንም አውሮፕላን ተሸካሚ መርከብ ሙሉ ዋስትና ሊኖሩ አይችልም። ቭላዲሚር ፑቲንን መሳሪያ የወደፊቱ መሳሪያ ብለውታል። በእርግጥም ኪንዛል የጦርነትን የወደፊት ዕጣ ፈንታ በፍጥነትና በኃይል እየጻፈ ያለ የሰማይ ላይ አውሬ ነው። ዓለም ይህንን ቴክኖሎጂ ለመቋቋም አዲስ መፍትሄ እስክታገኝ ድረስ ኪንዛል የሰማይ ንጉሥ ሆኖ ይቀጥላል። የኪንዛል መምጣት በዓለም አቀፍ የጦር ኃይሎች ሚዛን ላይ የፈጠረው መናጋት ከቀዝቃዛው ጦርነት
በኋላ ታይቶ የማይታወቅ ነው። አሜሪካ ለዓመታት የአየር ላይ የበላይነት የኔ ብቻ ነው ብላ ስትመካ ኖራለች። ኤፍ-22 እና ኤፍ-35 የተሰኙት ስቲልዝ አውሮፕላኖቻቸው የቴክኖሎጂ ጫፍ እንደሆኑ ይታመን ነበር። ነገር ግን ኪንዛል ይህን እሳቤ ገለበጠው። አንድ ኤፍ-35 አውሮፕላን ኢላማውን ለመምታት ወደ ጠላት ክልል መግባት አለበት፣ ለአደጋ ይጋለጣል። ኪንዛል ግን አውሮፕላኑን ከ1000 ኪሎ ሜትር ርቀት ላይ ሆኖ በሰላማዊ አየር ክልል ውስጥ እየበረረ የሚተኩሰው ይህ ሎንግ ሬንጅ ስትራይክ ካፓቢሊቲ ወይም የረዥም ርቀት የመምታት አቅም የሩሲያን አየር ኃይል ክንድ አርዝሞታል። አሜሪካ ይህን ክፍተት ለመድፈን ዳርክ ኤግልና አሮው የተሰኙ የራሷን ሃይፐርሶኒክ ሚሳይሎች ለመስራት በቢሊዮን ዶላር እያወጣች ትገኛለች። ነገር ግን አሁንም በሙከራ ደረጃ ላይ ናቸው። ሩሲያ ግን መሳሪያውን በጦርነት ተጠቅማ ውጤታማነቱን አረጋግጣለች፣ በጅምላ ማምረት ጀምራለች። ይህ የጊዜ ክፍተት ለሞስኮ ትልቅ ስትራቴጂካዊ በላይነት ሰጥቷል። የዚህ መሳሪያ ስነ ልቦናዊ ተጽዕኖ በወታደራዊ መስክ ብቻ የተገደበ አይደለም፣ ወደ ፖለቲካውም ይዘልቃል። የኔቶ ጀነራሎች ብራስልስ ውስጥ ተቀምጠው ስለ ሩሲያ ሲወያዩ በጠረጴዛቸው ላይ ያለው ዋናው አጀንዳ ኪንዛልን እንዴት እናቆማለን የሚል ነው። መልሱ ግን እስካሁን አልተገኘም። ያሉት የመከላከያ ስርዓቶች ሚሳኤሉን ለመምታት የሚሞክሩት በመጨረሻው ምዕራፍ ላይ ነው። ያኔ ሚሳኤሉ ኢላማው ላይ ደርሷል። ፍጥነቱና የመውረድ አንግሉ ለመከላከያ ስርዓቱ ኮምፒውተር ለማስላት የሚሰጠው ጊዜ ዜሮ በሚባል ደረጃ ነው። አንድ የፓትሪዮት ባትሪ ራዳር ኪንዛልን ሲያይ መረጃውን አቀናብሮ የመጥለፍ ውሳኔ ሰጥቶ አጥላፊ ሚሳኤል ለመተኮስ የሚፈጅበት የምላሽ ጊዜ ኪንዛል ኢላማውን ከመታበት ጊዜ ይረዝማል። በቴክኖሎጂ ቋንቋ ይህ ኦብዘርቭ ኦሪየንት ዲሳይድ አክት መስበር ይባላል። ኪንዛል የጠላትን ውሳኔ መስጠት ዑደት በመቅደም ተከላካዩን ሽባ ያደርገዋል። ይህ ሁኔታ በተለይ ለአውሮፓ ሀገራት አስደንጋጭ ነው። ለንደን፣ ፓሪስ፣ በርሊን እና ዋርሶ ሁሉም በኪንዛል ክልል ውስጥ ናቸው። ሩሲያ በካሊንግራንድ ግዛቷ ሆና የሚግ 31 አውሮፕላኖቿን ብታስነሳ መላው አውሮፓ በደቂቃዎች ውስጥ አደጋ ውስጥ ይወድቃል። ይህ ጂኦግራፊያዊ እውነታ የአውሮፓ መሪዎች ከሩሲያ ጋር በሚያደርጉት ዲፕሎማሲያዊ ግንኙነት ላይ ጥላ ያጥላል። ማንም ሰው ከጭንቅላቱ በላይ የተንጠለጠለ ጩቤ እያለ በነጻነት መደራደር አይችልም። ኪንዛል የክሬምሊን የዲፕሎማሲ ቋንቋ አስተርጓሚ ሆኗል። ቃል ካልገባችሁ ጩቤው ይናገራል የሚል ድምፅ አልባ መልእክት። ወደፊትስ የሩሲያ እቅድ ኪንዛልን በሚግ 31 አውሮፕላን ብቻ መወሰን አይደለም። አሁን እየተሰራ ያለው ፕሮጀክት ሚሳኤሉን በቱ 22 ኤም3 እና በቱ 160 ስትራቴጂክ ቦምብ ጣይ አውሮፕላኖች ላይ መግጠም ነው። ሚግ 31 አንድ ኪንዛል ብቻ ይሸከማል። ቱ 22 ግን 4፣ ቱ 160 ደግሞ ከዚያ በላይ መሸከም አቅም አላቸው። አስቡት፣ አንድ የሩሲያ ቦምብ ጣይ አውሮፕላን ብቻውን 6 ወይም 8 ኪንዛሎችን ተሸክሞ ሲመጣ ይህ የመንጋ ጥቃት ይባላል። አንድን ኪንዛል ለመጥለፍ የሚቸገረው የአየር መከላከያ 8 ኪንዛሎች ከተለያዩ አቅጣጫ በተመሳሳይ ሰከንድ ሲዘንቡበት ምን ይውጠዋል? ስርዓቱ ይጨናነቃል፣ ይሰባበራል፣ ይወድማል። ይህ ሳቹሬሽን ስትራይክ ወይም የመከላከያ አቅምን አጥለቅልቆ ማጥፋት የኪንዛል የወደፊት እጣ ፈንታ ነው። የኪንዛል ሌላው ገጽታ የባህር ኃይል ጦርነትን ናቫል ዋርፌር መቀየሩ ነው። የአሜሪካ ኃይል የተገነባው በአውሮፕላን ተሸካሚ መርከቦቿ ዙሪያ ነው። እነዚህ ተንሳፋፊ ከተሞች በቢሊዮን ዶላር የሚቆጠር መከላከያ አላቸው። ነገር ግን ኪንዛልና የሱ የባህር ላይ ወንድም የሆነው ዚርኮን የእነዚህ መርከቦች ዘመን እያበቁት ነው። አንድ ኪንዛል ኒኩለር ባይኖረውም እንኳን የመርከቧን የመሮጫ ሜዳ በመምታት ብቻ መርከቧን ከጥቅም ውጭ ማድረግ ይችላል። አውሮፕላኖች መነሳት ካልቻሉ መርከቧ በውሃ ላይ የምትንሳፈፍ የብረት ክምር ትሆናለች። ይህ እውነታ አሜሪካ በባህር ኃይል ያላትን ስትራቴጂ እንደገና እንድትከልስ እያስገድዳት ነው። በአንድ ርካሽ ሚሳኤል የሚጠፋ ውድ መርከብ መስራት ያዋጣሉ የሚለው ጥያቄ በፔንታጎን ጠረጴዛ ላይ አለ። በዩክሬን ጦርነት ወቅት ሩሲያ ኪንዛልን ስትጠቀም የታየው ሌላው ነገር የስለላ መረጃ ጥራት ነው። ኪንዛልን ለመተኮስ ትክክለኛ የኢላማ መረጃ ያስፈልጋል። ሩሲያ የሳተላይትና የድሮን ክትትሏን ከኪንዛል ጋር በማስተሳሰር የእውነተኛ ጊዜ ውጊያ አቅሟን አሳይታለች። ኢላማው እንደታየ ሚሳኤሉ ይተኮሷል። ይህ በሩሲያና በምዕራባውያን መካከል ያለውን የቴክኖሎጂ ልዩነት አጥቦታል። ቀደም ሲል ምዕራባውያን በፕሪሲሽን ስትራይክ ወይም ትክክለኛ ምት ይታወቁ ነበር። ሩሲያ ግን በማሲቭ ስትራይክ የጅምላ ድብደባ ትታወቃለች። ኪንዛል ይህንን ቀይሮ ሩሲያንም የትክክለኛና የቀዶ ጥገና ሰርጂካል ስትራይክ ባለቤት አድርጓታል። የዚህ መሳሪያ ዋጋም ቢሆን አነጋጋሪ ነው። ውድ ነው፣ አዎ። ነገር ግን ከሚያጠፋው ኢላማ አንጻር ሲታይ ርካሽ ሊባል ይችላል። አንድ ኪንዛል ሚሳኤል ጥቂት ሚሊዮን ዶላሮች ሊፈጅ ይችላል። ነገር ግን የሚያወድመው የፓትሪዮት ባትሪ ዋጋው ከ1 ቢሊዮን ዶላር በላይ ነው። ኢኮኖሚያዊ ጦርነት ላይ ኪንዛል አሸናፊ ነው። ዩክሬንና ኔቶ ውድ የሆኑ መከላከያዎችን እየተኮሱ ሩሲያ በአንጻራዊነት ርካሽ በሆነ መንገድ ታከስራችኋለች። ይህ አሲሜትሪክ ኮስት ኤክስቼንጅ ወይም ያልተመጣጠነ ወጪ በረዥም ጊዜ ጦርነት ውስጥ
ወሳኝ ነው። በመጨረሻም ኪንዛል የሰው ልጅ ጥፋት ጥማት ማሳያ ነው። ከሰማይ የሚወርድ ማንም የማያቆመው ድምፁ ከደረሰ በኋላ ሞት የሚከተለው ይህ መሳሪያ የ21ኛው ክፍለ ዘመን የዳሞክለስ ሰይፍ ነው። በዓለም ላይ ሰላም እየሰፈነ ቢመስልም ከደመናዎች በላይ ግን ሚግ 31 አውሮፕላኖች ኪንዛልን ታጥቀው በቀጥታ ይዞራሉ። እያንዳንዱ በረራ፣ እያንዳንዱ ልምምድ ለአንድ አስፈሪ ቀን የሚደረግ ዝግጅት። ያ ቀን ከመጣ የኪንዛል ጩቤዎች ከሰገባ ሲወጡ ዓለም እንደገና ትቀረጻለች። የድሮ የኃይል ሚዛን ይፈርሳል። አዲሱ የፍጥነትና የቴክኖሎጂ ዘመን ይነግሳል። እስከዚያው ግን ኪንዛል በሰማይ ላይ ያለ ንጉሥ፣ በምድር ላይ ያለ ስጋትና በጀኔራሎች ሕሊና ውስጥ ያለ የማይፈታ እንቆቅልሽ ሆኖ ይቀጥላል። ፍጥነት አዲሱ የጦርነት አምላክ ነው። እናም የዚህ አምላክ መልእክተኛ ኪንዛል ነው።